ደብረ ዘይት የሚለው ስያሜ የመጣው ከግዕዝ ቋንቋ ሲሆን ትርጉሙም በቀጥታ የወይራ ተራራ ወይም ማውንቴን ኦፍ ኦሊቭስ ማለት ነው። ቃሉን በሁለት ከፍለን ስንመለከተው ደብረ ወይም ደብር ማለት ተራራ ወይም ኮረብታ ማለት ነው። በቤተክርስቲያን አጠቃቀም ደግሞ ትልልቅ ገዳማትና አድባራት ደብር ይባላሉ። ዘይት በወቅቱ በተራራው ላይ በብዛት ይበቅል የነበረው የወይራ ዛፍ ወይም ኦሊቭ ትሪ ያመለክታል። ለምን ይህ ስያሜ የተሰጠው ካልነ በኢየሩሳሌም የሚገኘው ይህ ተራራ በጥንት ዘመን በወይራ ዛፎች የተሸፈነ በመሆኑ ስያሜውን አግኝቷል። ጌታችን መድኃኒታችን ኢየሱስ ክርስቶስም በዚህ ተራራ ላይ ሆኖ ስለ ዳግም ምጽአቱ ስላስተማረ በበዓሉ በቦታው ስም ደብረ ዘይት ተብሎ ይጠራል። የመጽሐፍ ቅዱስ ታሪካዊ መነሻ ስናይ የበዓሉ ታሪክ በቀጥታ የተያዘው ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ወይም በምድራዊ አገልግሎቱ መጨረሻ አካባቢ በኢየሩሳሌም አቅራቢያ በሚገኘው ደብረ ዘይት ማውንት ኦፍ ኦሊቭስ ተራራ ላይ ካስተማረው ትምህርት ጋር ነው። ቦታው ደብረ ዘይት ከኢየሩሳሌም በስተ ምስራቅ የሚገኝ በዘይት ዛፎች የተሸፈነ ተራራ ነው። ጌታችን ለጸሎትና ለትምህርት ዘወትር ወደዚህ ተራራ ይወጣ ነበር። ክስተቱ ደግሞ ደቀ መዛሙርቱ የመምጣትህንና የዓለም ፍጻሜ ምልክቱ ምንድነው ብለው በጠየቁት ጊዜ ጌታችን በዚህ ተራራ ላይ ሆኖ ሳለ ስለ ዓለም መጨረሻ፣ ስለ ዳግም ምጽአቱ፣ ስለ ትንሣኤ ሙታን እና ስለ ፍርድ በሰፊው አስተምሯቸዋል። ይህ ታሪክ ደግሞ በማቴዎስ 24፣ በማርቆስ 13 እና በሉቃስ 21 ላይ በዝርዝር ተጽፏል። የደብረ ዘይት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ውስጥ የተካተተው በሁለት ዋና ዋና ምክንያቶች ነው። አንደኛው ትምህርተ ምጽአትን ለማስታወስ በአብይ ጾም ወቅት አማኙ ራሱን በንስሐ እንዲያይ ስለሚፈለግ ጌታ ለፍርድ ይመጣል የሚለውን ትምህርት በማምጣት የጾሙን መንፈሳዊ ጥንካሬን ለማሳደግ ነው። ሁለተኛ ደግሞ የቅዱስ ያሬድ ድርሰት በስድስተኛው ክፍለ ዘመን የተነሳው ታላቁ የኢትዮጵያ ሊቅ ቅዱስ ያሬድ ለአብይ ጾም ሳምንታት የሰጣቸው ስያሜና የደረሰው ጾመ ድጓ በዓሉን በስርዓት የተደገፈ እንዲሆን አድርጎታል። በዓሉ በታሪክ የእኩል ጾም ወይም የጾመ አጋማሽ ተብሎ ይታወቃል። አብይ ጾም 8 ሳምንታት ወይም 55 ቀናት ሲኖሩት ደብረ ዘይት በአምስተኛው ሳምንት መጀመሪያ እሁድ ላይ ይውላል። 3 ታሪካዊ ስያሜዎችም አሉት። አንደኛው የምጽዋት እሁድ ይባላል፣ ስለ ጌታ ዳግም መምጣት ስለሚሰበክበት። ሁለተኛ የብርሃን እሁድ ይባላል፣ ጌታ በክብር በብርሃን እንደሚመጣ ስለሚነገር። ሶስተኛ የፍርድ እሁድ ይባላል፣ እያንዳንዱ በስራው መጠን የሚከፈልበት ዕለት ስለሚታሰብበት። ለምን በዚህ ወቅት ይከበራል ካልን ደግሞ ታሪካዊው ምክንያት አማኞቹ በጾም ምክንያት ደክሟቸው ሊሆን ስለሚችል ወደፊት ታላቅ ክብርና የዘላለም ሕይወት ይጠብቃቸዋል የሚል የተስፋ ትምህርት ለመስጠት ነው። ጌታ በደብረ ዘይት ያስተማረው ትምህርት ንቁ፣ ተዘጋጅታችሁ ጠብቁ የሚል በመሆኑ ጾሙን በንቃት ለመጨረስ እንደ ማበረታቻ ያገለግላል። መልካም በዓል።